76ኛው የዓለም ጤና ድርጅት የአፍሪካ ቀጠና ጉባኤ በአዲስ አበባ አድዋ ድል መታሰቢያ መካሄድ ጀምሯል። በመድረኩ ላይ ከ40 በላይ የአፍሪካ ሀገራት የጤና ሚኒስትሮችና ተወካዮች፣ የዓለም ጤና ድርጅት፣ ሌሎች ዓለም አቀፍ ተቋማት ተወካዮችም ተመራማሪዎችና ባለድርሻ አካላት በመሳተፍ ላይ ይገኛሉ። ከዛሬ ጀምሮ እስከ ነሐሴ 22 ቀን 2018 ዓ.ም የሚካሄደው ጉባኤ ኢትዮጵያ በጤናው ዘርፍ ያለፈችበትን ረጅም ጉዞ ለማሳየት እድል የሚፈጥር መሆኑም ታምኖበታል። ዘመን በየነ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። ዘመን እንደምናለ በጉባኤው አጀማመር ላይ የተነሱ ሀሳቦችን አድርሰን። አመሰግናለሁ ለይኩን። እንዴት አረፈዳችሁ ተመልካቾቻችን። የ76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ጉባኤ በዛሬው ዕለት በዚህ በአዲስ አበባ መካሄድ ጀምሯል። በእርግጥ ይህ ጉባኤ በዛሬው ዕለት ዋና የጉባኤው መክፈቻ መርሃ ግብር ተካሂዶ ይጀመር እንጂ ቀደም ሲል እሁድ ዕለት የእግር ጉዞ በማድረግ ከ47 የአፍሪካ ሀገራት የተውጣጡ ሚኒስትሮች እንደዚሁም ተሳታፊዎች የእግር ጉዞ በማድረግ የጉባኤው ላይ የተካፈሉ ተሳታፊዎች በተለይ ጤናን በተግባር ማሳየት አለብን ሲሉ ከዚህ ከአድዋ ሙዚየም አሁን ካለንበት አድዋ መታሰቢያ እስከ ጊዮን ሆቴል መስቀል አደባባይ ድረስ የእግር ጉዞ አድርገው ነበረ። አሁን በትላንትናው ዕለትም እንደዚሁ የተለያዩ ስብሰባዎች ዝግ ስብሰባዎች ሲካሄዱ ነበረ። በዛሬው ዕለት ግን በዋናነት የዚህ ጉባኤ መክፈቻ መርሃ ግብር ተካሂዷል። በዚህ መክፈቻ መርሃ ግብር ላይ የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ ተገኝተው ነበረ። እሳቸው በመክፈቻ ንግግራቸው እንግዲህ ኢትዮጵያ በተለይ በቀጠናው እንደዚሁም በሀገር ውስጥ የጤና ስርዓት ውስጥ ተጨባጭ ለውጦችን ለማምጣት እየሰራች ያለቻቸውን ስራ በተሞክሮነት አንስተዋል። በተለይ ባለፉት ዓመታት የጤና ስርዓቱን በማዘመን ለሀገር ውስጥ ትኩረት በመስጠት የሀገር ውስጥ ስትራቴጂዎችን በመንደፍ እንደዚሁም ደግሞ ለግሉ ዘርፍ ትኩረት በመስጠት ሚሊዮኖችን ተደራሽ ማድረግ የቻለ የጤና ስርዓት መዘርጋቱን አንስተዋል። ከዛ ባሻገር በተለይ በሀገር ውስጥ የግል ዘርፍ በጤናው ዘርፍ በከፍተኛ ሁኔታ እንዲሰማራ እንደዚሁም ደግሞ የጤና ግብአቶችን በሀገር ውስጥ ማምረት እንዲቻል መንግስት ሰፊ ትኩረት ሰጥቶ እየሰራ እንደሆነ አንስተዋል። ከዚህ ባሻገር በተለይ በአፍሪካ አሁን ላይ የትልቁ ተግዳሮት የሆነው የፋይናንስ አቅርቦት ችግር ነው። ይህንን የፋይናንስ አቅርቦት ችግር ለመፍታትም አህጉሪቷ በራሷ የሆነ አካሄድ ልትከተል እንደሚገባ አንስተዋል። እንደ ምሳሌነት መለስ ብለው የኮቪድ ወረርሽኝ የተነሳበትን ጊዜ በማስታወስ በወቅቱ በአፍሪካ አህጉራት ከሌሎች አምራቾች እጅ በመጠበቅ ላይ ስለነበሩ ከፍተኛ ተግዳሮት አጋጥሟቸው እንደነበር ያነሳሉ። ስለዚህ የኮቪድ ወረርሽኝ ትልቅ ትምህርት ሰጥቶ እንግዲህ ከዛ በኋላ የአፍሪካ አህጉር በተለይ ራሱን የቻለ የመድኃኒት ዘርፍ ላይ የማምረት ክትባቶችን የማምረት እንደዚሁም ደግሞ የሕክምና ቁሳቁስ ግብአቶችን የማምረት ሂደቱን በከፍተኛ ሁኔታ አጠናክሮ መቀጠሉን አንስተዋል። ይህ አሁንም በተጠናክሮ ሊቀጥል እንደሚገባም ጭምር ነው ያነሱት። ከዛ ባሻገር ከሌሎች ሀገራት ድርጅቶች ጋር ያለውን ጥገኝነት በመቀነስ አህጉሪቷ ራሷን እንድትችል የራሷን ስትራቴጂ እንድትነድፍና በተለይ በገንዘብ ረገድ ራሷን እንድትችል በሰፊው መስራት እንደሚገባ ማጽኖት ሰጥተው ተናግረዋል። ከዛ ባሻገር ግን ፕሬዝዳንቱ አያይዘው ያነሷቸው ሌሎች ጉዳዮች በተለይ ኢትዮጵያ ከአረንጓዴ አሻራ ጋር ተያይዞ እየሰራቻቸው ያለችውን ስራ እንደዚሁ ጠቅሰዋል። ያለፈውን ክረምት እየተሰራ ያለውን ስራ እና ኢትዮጵያ በዚህ ዘርፍ ምን ያህል ስኬታማ እንደሆነች እንደዚሁ አንስተዋል። ከዛ ባሻገር ቀጣይ ኮፕ 32 እንደምታዘጋጅም እንደዚሁ በማንሳት አፍሪካ እነዚህን እድሎች በሰፊው ልትጠቀምባቸው እንደሚገባ ማጽኖት ሰጥተው ተናግረዋል። የኢትዮጵያ ጤና ሚኒስትር ዶክተር መቅደስ ዳባን በበኩላቸው በተለይ በጤናው ዘርፍ ኢትዮጵያ እያከናወነች ያለቻቸውን አመርቂ ስራዎች እንደዚሁ እሳቸው ገለጻ አድርገዋል። የጤና ስርዓቱን በማዘመን ረገድ የቀድሞ መከላከል ስራዎችን በእጅጉን ማሻሻል መቻሉን አንስተዋል። እንደዚሁም የእናቶችና የህፃናት ሞትን በእጅጉ መቀነስ እንደተቻለ አንስተዋል። ጤና ተደራሽነትን እንደዚሁ በተለይ በየአካባቢው ላይ ጤና ባለሙያዎችን የጤና ተቋማትን ተደራሽ ለማድረግ ሰፊ ስራዎች እየተሰሩ እንደሆነ ሚኒስትሯ አንስተዋል። በአጠቃላይ በዚህ ጉባኤ ላይም በተለይ ከ47 የአፍሪካ ሀገራት የዓለም ጤና ድርጅት አባል የሆኑ ሚኒስትሮች እንደዚሁም ደግሞ ዓለም አቀፍ ተቋማት መሪዎች እና የተለያዩ ተሳታፊዎች የተገኙበት እንደመሆኑ ኢትዮጵያ ይህንን ልምዷን በሰፊው እንድታካፍል እድል የፈጠረና ከሌሎችም ሀገራት ልምድ የምትወስድበት እንደሆነም ነው ሚኒስትሯ ያነሱት። በአጠቃላይ በኢትዮጵያ በጤናው ዘርፍ የተደረጉ ማሻሻያዎች ነዋሪዎቹን ትኩረት ያደረገ ዜጎች ላይ ትኩረት ያደረገ ተጨባጭ ለውጥ እንዳመጣ አንስተዋል። ከዛ ባሻገር ግን በተለይ ቅንጅታዊ የሆነ አሰራር እንደሚያስፈልግም ሚኒስትሯ አንስተዋል። ተቋማት እርስ በርስ ተቀናጅተው መስራት እንደሚገባና የአህጉሪቱን የጤና ስርዓት
ማዘመን እንደሚገባ አንስተዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድኖም በተለይ በቀጥታ በዙም መልእክታቸውን አስተላልፈው ነበረ። እሳቸውን ባስተላለፉት መልእክት በተለይ አህጉሪቷ ከፍተኛ የሆነ አቅም አላት፣ ከፍተኛ የሆነ ሀብት አላት። ይህን ሀብቷን ግን በአግባቡ በመጠቀም ለጤናው ዘርፍ ማደግና መዘመን ትልቅ አስተዋጽኦ ልታደርግ እንደሚገባ አንስተዋል። የዓለም ጤና ድርጅትም በተለይ በአፍሪካ ላይ የሚሰራቸው ስራዎች ከፍተኛ ትኩረት ሰጥቶ እየሰራ እንደሚገኝ አንስተዋል። አሁን በአህጉሪቷ ላይ የሚገኙ በተለይ እንደ ኢቦላ ያሉ ወረርሽኞችን ለመቆጣጠር የሚደረጉ ጥረቶችን በከፍተኛ ሁኔታ እንደሚያግዙም አንስተዋል። ኢቦላ ወረርሽኝ በዓለም ሁለተኛው እጅግ ተስፋፊ የሆነ ወረርሽኝ እንደሆነ አንስተው በተለይ ሀገራት ይህንን ወረርሽኝ ለመቆጣጠር እየሰሩበት ያለው ሂደት ከፍተኛ የሆነ ውጤት እያስመዘገበ መሆኑን አንስተዋል። አሁን በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ያለውን በተለይ ተስፋፋውን ወረርሽኝ ለመቆጣጠርም የአፍሪካ ሀገራት በትብብር ሊሰሩ እንደሚገቡም እንደዚሁ አጽንኦት ሰጥተው ተናግረዋል። ኢትዮጵያ በተለይ የማርበርግ ቫይረስን ከዚህ በፊት በ90 ቀን ውስጥ የተቆጣጠረችበትን መንገድም ዋና ዳይሬክተሩ እጅግ አድንቀው አንስተዋል። የአፍሪካ የወረርሽኞችን የመቆጣጠር አቅም በእጅጉ እያደገ መምጣቱን እንደዚሁ ማሳያ እንደሆነ ጭምር ነው ፕሬዝዳንቱ ያነሱት። ከዛ ባሻገር እንግዲህ በተለይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍም እንደዚሁ በተለይ የአፍሪካ ህብረት ከጤናው ዘርፍ ላይ እየሰራቸው ያላቸው ስራዎች እጅጉን ተጠናክረው እየሄደ እንደሆነና የዘመነ የጤና ስርዓት እንዲገነባ በአህጉሪቱ ከፍተኛ ትኩረት ተሰጥቶ እየተሰራ እንደሆነ አንስተዋል። የዚህ የዓመት የህብረቱ ዋና መሪ ቃልም ጤናና ውሃና ንጽህና እንደሆነ አንስተው በተለይ ውሃና ንጽህና ለጤናው ዘርፍ ምን ያህል አቅም እንደሚሰጥ ማሳያ መሆኑን አንስተዋል። ከዚህ ጋር ተያይዞ የዓለም ጤና ድርጅት ከአፍሪካን ሲዲሲ እንደዚሁም ደግሞ ከሌሎች ተቋማቶችም ጋር በጋራ መስራት እንደሚገባው አጽንኦት ሰጥተው ተናግረዋል። ለይኩን ለአሁኑ ያስኩት መረጃ ይህንን ይመስላል። አመሰግናለሁ። ዘመን ለመረጃ አመሰግናለሁ።